ንዋየ ቅድሳት። ንዋየ ቅድሳት ማለት ምን ማለት ነው? ንዋየ ቅድሳት የሚባሉት መቼ ነው? ንዋየ ቅድሳት ሁሉም ሜሮን ይቀባሉ ወይስ አይቀቡም? የብልስጣሶር መንግስት በምክንያት ፈረሰ። በኦሪቱ ሰዓት በቤተ መቅደስ ያገለግሉ የነበሩት ንዋያተ ቅድሳት ስንት ናቸው? እንዲሁም በአዲስ ኪዳንስ ያሉት ንዋያተ ቅድሳት እንዴት ናቸው? ውድ ተመልካቾቻችን በዛሬው ዕለት እንግዲህ እነዚህን የመሳሰሉትን ጉዳዮች እንመለከታለን። በመጀመሪያ የምንመለከተው ንዋየ ቅድሳት የሚለው ነው። ንዋየ ቅድሳት፣ ንዋይ ማለት ዕቃ፣ መሳሪያ ከማዕድን ከብረት ከሌላም ሁሉ የሚሰራ በየስሙና በየአይነቱ መልክ ጌጥ ያለው ማለት ነው። ለእግዚአብሔር መገልገያነት ለካህናት ማገልገያነት የሚቀርቡ የሚጠቅሙ ናቸው። የእግዚአብሔር ቤት ይቅርና ማንኛውም ተራ የሆነ ጣዖት ቤትና ተቋማት ድርጅት ሁሉ የራሱ የሆነ መገልገያ ቁሳቁስ አለው። ስለዚህ በእግዚአብሔር ቤትም ካህናት እግዚአብሔር የሚያገለግሉባቸው ቅዱሳት ንዋያት አሉ። ከሌላው የሚለዩት ቅድሳት የሚለው ቅጥል መጠሪያ ስላላቸው ነው። ቅድስናቸው እንደምንድን ነው ቢሉ በኃጢአት ማለትም በስርቆት በቅሚያ ይህን በመሰለው ሁሉ ካልመጡ፣ ምክንያቱም ቤተ ክርስቲያን በእነዚህ ነገሮች የሚመጡትን አትቀበልምና በስዕለት በስጦታ በገንዘብ በማንኛውም ምክንያት ወደ ቤተ ክርስቲያን የሚገቡ ንዋያት የራሳቸው የሆነ ስርዓተ ጸሎት አላቸው። ስርዓተ ጸሎታቸው ተፈጽሞላቸው ሜሮን ተቀብተው ከብረው አገልግሎት ይጀምራሉ። ሶስት መንፈሳዊ አንቀጽ 29 ክፍል 1 ላይ እንደሚናገር እንዲሁም ደግሞ ርቱዐ ሃይማኖት ገጽ 312 ላይ እንደሚነግረን፣ ነገር ግን በሚቀቡበት ነገር መናገር ነው እንጂ ሁሉም ዕቃዎች ሁሉም ንዋያት ሜሮን ይቀባሉ ማለት አይደለም። ከዚህ በኋላ የእግዚአብሔር ገንዘቦች ሆነዋልና ቀድሞ ይጠሩበት በነበረው ስም መጠራት፣ ቀድሞ ይውልበት ለነበረው አገልግሎት ማዋል አይገባም። ንዋያተ ቅድሳት በቅባ ሜሮን ከከበሩ በኋላ ቀድሞ ይጠሩበት በነበረው ስም አእባን፣ ዕፀው፣ ወርቅ፣ ብር ሊሏቸው አይገባም። ይልቁንስ ሕያዋን ነባቢያን ሊሏቸው ይገባል እንጂ፣ ምክንያቱም ሕያው እግዚአብሔር አድሮባቸዋልና። ስለዚህ ሕያው እግዚአብሔር ካደረባቸው ዘንዳ ልናከብራቸው ከፍ ከፍ ልናደርጋቸው ይገባናል። በእነርሱ ላይ ካደረው ከመንፈስ ቅዱስ የተነሳ ልንፈራቸውም ይገባናል እንዲል ፈውስ መንፈሳዊ አንቀጽ 30 ከክፍል 3 ላይ። ለንዋየ ቅድሳት ክብር ባይሰጡ ግን እንደ ብልስጣሶር መሆን ይመጣል። ብልስጣሶር የሆነው ምንድን ነው? የወይን ጠጅ ጠጥቶ ቢሰክር አባቴ ናቡከደነጾር በኢየሩሳሌም ከነበረው ቤተ መቅደስ ያመጣቸውን የወርቁንና የብሩን ዕቃዎች አምጡ ብሎ አዘዘ። ከዚያም በጻሕሉ ፍትፍት ፈትፍተውበት በሉ፣ በጽዋው ደግሞ ቀድተው ጠጡበት። ይህንን ያየ እግዚአብሔር ግን ዝም አላለም። የሰው እጅ ጣት ወጥታ በንጉሡ ቤት በተለሰነው ግንብ ላይ በመቅረዙ ላይ አንጻር ጻፈች። ይህችንም ጽሕፈት ዳንኤል የተጻፈውንም ጽሕፈት ማኔ ቴቄል ፋሬስ ይላል ብሎ ካነበባት በኋላ ሲተረጉማት ደግሞ ማኔ ማለት እግዚአብሔር ቆጠራት ፈጸማትም፣ ቴቄል ማለት በሚዛን ተመዘነች ቀላም ተገኘች፣ ፋሪስ ማለት ደግሞ መንግስት ተከፈለች ለሜዶና ለፋርሳሶችም ተሰጠች የሚል ትርጓሜ አለው። እግዚአብሔር እንግዲህ ብልስጣሶርን ይህንን ድፍረት ስለፈጸመ እንዲቀጸፍ አድርጎታል። በዚያም ሌሊት የከለዳውያን ንጉሥ ብልስጣሶር ተገደለ ይለናል ዳንኤል ምዕራፍ 5 ከቁጥር 1 እስከ 30። እናም አንድ ጊዜ ወደ ቤተ ክርስቲያን ወደ ቤተ እግዚአብሔር ለአገልግሎት ከገቡ በኋላ ለሥጋዊ ጥቅም ማዋል ያስቀጣል። የሕጉ መጽሐፍ ከቤተ ክርስቲያን ከተባረከ ዕቃ ወገን የሆነውን ሁሉ የወርቅና የብር ዕቃም ቢሆን ሰው በቤቱ ውስጥ ሊሰራባቸው አይገባም፣ ይህንን ሕግ ማፍረስ ነውና ይህን ያደረገ እንደሆነ ከተፈረደበት በኋላ ከቤተ ክርስቲያን ይለይ ይለናል ፍትሕ መንፈሳዊ አንቀጽ 1 ከቁጥር 8 ላይ። በደብተራ ኦሪት በቤተ መቅደስ ውስጥ በዋናነት ለመገልገያነት ይውሉ የነበሩ ንዋያት 9 ናቸው። እነሱም ታቦት፣ ማዕጠንተ ወርቅ፣ መሶበ ወርቅ፣ ተቋመ ወርቅ፣ ማዕድ፣ በትረ አሮን፣ ምስዋዕ፣ ብርት፣ ጻሕል፣ ጽዋ ናቸው። ከእነዚህ ውስጥ 6ቱ ባሉበት ሲሆኑ 3ቱ ግን ማለትም ማዕድ በአውድ፣ በትረ አሮን በመስቀል፣ መስዋዕ ብርት በመንበር ተገብቷል፣ ተቀይረዋል። እነዚህንም በየራሳቸው ስንመለከት በመጀመሪያ የምንመለከተው ታቦት ነው። ታቦት ማለት 10ቱ ቃላት የተጻፈባቸው የሁለቱ ጽላት ማኅደር፣ መንበር፣ ምስዋዕ በመንበር ላይ የሚቀመጥ ጽላት ማለት ነው። እንግዲህ የቅዱሳት ንዋያት አንዱ ታቦት ነው። ታቦት ማለትም መገለጫ፣ መታያ፣ ማደሪያ ማለት ሲሆን በብሉይ ኪዳን የነበረው ታቦትና ጽላት ይለያይ ነበረ። ምክንያቱም ታቦት 4 ማዕዘን ሆኖ የተሰራ 2 መሎጊያ ወይም ደግሞ መሸከሚያ ያለው 4 ሰዎች እንዲሸከሙት ሆኖ
የተሰራ ከቦታ ቦታ የሚንቀሳቀስ ሲሆን 10ቱ ቃላት የተጻፈበት ሰሌዳ እብን ወይም ደግሞ ጽላት የሚቀመጥበት ነበረ። ዛሬ ግን ታቦቱም ጽላቱም አንድ ነው። 10ቱ ቃላትም እንደ ቀድሞ ከጽላቱ ላይ በዝርዝር አይጻፍም። የብሉይ ኪዳን ታቦት አሰራሩ እና አቀራረጹ በዘጸአት ምዕራፍ 25 ከቁጥር 10 እስከ 23 የተገለጠ ሲሆን ይዘነው የምንሄደው የአዲስ ኪዳን ነውና ትኩረታችን የሚሆነው የአዲስ ኪዳን ታቦት ላይ ይሆናል ማለት ነው። የአዲስ ኪዳን ታቦት አሰራሩ አቀራረጹ ከቦታ ወደ ቦታ የሚንቀሳቀስ ለአንድ ሰው የሚቻል ሆኖ ይሰራል። ታቦት ከቦታ ወደ ቦታ ይዘዋወር እንደነበረ እንደ እስራኤል ልጆች ታቦት ከቦታ ወደ ቦታ የሚዘዋወር ይሁን ይለናል ፍትሕ መንፈሳዊ አንቀጽ 1 ከቁጥር 6 ላይ። እንዲሁም ደግሞ ፈውስ መንፈሳዊ አንቀጽ 30 ክፍል 1 እስከ 2 ሲቀረጽም ከላይ የሥላሴ ዝቅ ብሎ የእመቤታችን አንገቷን ወደ አቅንታ ከዚያም ዝቅ ብሎ ደግሞ የባለቤቱን የሰማዕቱን የሐዋርያውን ወይም ደግሞ የመልአኩን የጻድቁን ቢሆን አንገቱ ወደ ላይ ወደ እመቤታችን አቅንቶ ይቀረጻል። ይህ ምሳሌነቱ ባለቤቱ ወይም ደግሞ ጻድቁ ወይም ሐዋርያው እመቤታችን ደግሞ ከቅድስት ሥላሴ የሚያማልዱን መሆናቸውን ለማስረዳት ነው። በአጻጻፍም ጊዜ ከላይ አልፋ ወኦ ቤታ የውጣ ብሎ የጌታን ስም የዮሐንስ ወንጌላዊ ዘረፈቀ ውስተ እጽኖ ይለዋልና አስጠግቶ ሁለተኛ የባለቤቱን ሶስተኛ ምስለ ፍቁር ወልዳን ይጽፋል። እንዲህ ሆኖ ከተቀረጸ በኋላ ቀጥታ በጳጳስ ተባርኮ በሜሮን ይከብራል። ከዚያም ለአገልግሎት በመንበሩ ይሰየማል። ኤጲስቆጶስ የመሠዊያውን ታቦት በሚባረክበት ጊዜ በሰምና ዘይት ያብሩ። በምትባረክበትም ጊዜ ከእርሱ ጋር 7 ቀሳውስት ይኑሩ። የደስታ ቅባት በሆነ በሜሮን ይቀባው የእግዚአብሔር ማኅተም ነውና በውስጥም ይቀደስ ዘንድ ይገባል። ፍትሕ መንፈሳዊ አንቀጽ 1 ከቁጥር 4 ላይ ታቦት በአንድም በሌላ ምክንያት ወደ ውጪ ወጥቶ በማይገባው ሰው እጅ ተዳሶ ቢመለስ ወይም ቢማረክ እንደገና በሜሮን ይከብራል። መሰዋ ቢሰበር ወይም ቢፈለግ ቢማረክ እንደገና ይቀድሱት ይለናል ፍትሕ መንፈሳዊ አንቀጽ 1 ከቁጥር 6። በብሉይ ኪዳን የነበረው ታቦት እግዚአብሔር የሚያድርበትና በዛ ላይ ሆኖ እየተገለጠ ሊቀ ካህናቱን የሚያነጋግርበት እንዲሁም እስራኤላውያን የሚማጸኑበት ከጠላት እጅም የሚድኑበት ነበር። ይህም በአዲስ ኪዳን ላለው ምሳሌ ሲሆን ምሳሌነቱም ታቦት የእመቤታችን ጽላት ከእመቤታችን የነሳው የስጋዋ የነፍሷ ቃሉ ወይም በሰሌዳው ላይ የተጻፈው 10ቱ ቃላት ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተዋሃደ የአካላዊ ቃል ምሳሌ መሆኑ ነው። አዲስ ኪዳን ታቦት በዚህ የሚለየው አገልግሎቱ ካህናት ህብስተ አኮቴቱን ጽዋ በረከቱን ስጋ ወልደ እግዚአብሔርን ደመ ወልደ እግዚአብሔር ወደ መሆን ይለወጥ ዘንድ የሚያከብሩበት ነው። ስሙ መሰዊያ ይባላል። ያለ ታቦትም መስዋዕት አይቀርብም። ከቀድሞ የአሁኑ እንዲበልጥ የታወቀ የተረዳ ነው። የቀደመው የድኩማን እንስሳት የላም የበግ የፍየል ደም ይረጭ ነበር። የአሁኑ ግን የአማናዊ መስዋዕት የክርስቶስ ስጋና ደም ይሰዋበታል። ታቦት የተሰጠ ከማን ነው ቢሎ ከእግዚአብሔር ነው። ወደ ተራራው ውጣ በዚያም እኔ የጻፍኩትን ሕግና ትእዛዝ የድንጋይ ጽላት እሰጥሃለሁ ሕግንም ትሰራላችኋለህ ብሎ ዘጸአት ምዕራፍ 24 ከቁጥር 12 ላይ ይናገራል። ታቦት የእግዚአብሔር ማደሪያ እንደመሆኑ የአክብሮት ስግደት ይሰገድለታል። ኢያሱም ልብሱን ቀደደ። እርሱን የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባቸው ተደፍተው በራሳቸው ላይ ትቢያ ነሰነሱ እያለ ኢሳይያስ ምዕራፍ 7 ከቁጥር 6 ላይ እግዚአብሔር ታቦት ላይ አድሮ ለኢያሱ ማድረግ የሚገባውን ነግሮታል። የማይገባውንም ያልተሾመ ሰው ሊነካውና ሊዳስሰው አይገባም። በእናንተና በታቦቱ መካከል ያለው ርቀት በስፍር 2 ሺህ ያህል 1 ክንድ ይሁን። ኢሳይያስ ምዕራፍ 3 ከቁጥር 4 ላይ ዛሬ ግን የግድ ያን ያህል ርቀት ባያስፈልግም አክብሮ የግድ ይገባዋልና በመጠነኛ ርቀት ይከበራል። ብዙ ጊዜ ጥንቃቄ ሲደረግበት አይታይም ነበር። ከቅርብ ጊዜ ወዲህ ግን ኦርቶዶክሳውያን ወጣቶች የተዋህዶ ልጆች በጥምቀትና በልዩ ልዩ በዓላት ጊዜ ለክብረ ታቦቱ የሚያሳዩ ቀናኢነት እጅግ ይበልጥ የሚያሰኝ ነው። በታቦት ፊት መስገድ እንደሚገባ ሁሉ በእጅ እያጨበጨቡ በእግር እያሸበሸቡ እልል እያሉ ዝማሬ ማቅረብም ይገባል። ዳዊትና የእስራኤል ቤት ሁሉ በዕለተ ቀንደ መለከትን እየነፉ የእግዚአብሔርን ታቦት አመጧት ይለናል ሁለተኛ ሳሙኤል ከምዕራፍ 6 ከቁጥር 15 ላይ። ዛሬም ቢሆን በታቦት ፊት አለመስገድና አለመዘመር ትዕቢት ሆኖ ሳለ የሚሰግዱትና የሚዘምሩትን መንቀፍ ማሽሟጠጥ እንደ ሜልኮል ያደርጋል ስለዚህ ሁላችንም ታቦትን ልናከብር እንዲሁም ንዋያተ ቅድሳትን ልናከብር ይገባናል። ልንሰግድለት ልንዘምርለት ይገባል ማለት ነው።